በስዊዘርላንድ አልፕስ ተራራዎች ላይ በሚገኘውና የዓለም የኃይል ማዕከል በሆነው በዳቮስ ከተማ በበረዶ ቅዝቃዜ ውስጥ እጅግ የሚፋጅ የፖለቲካ ትኩሳት ተፈጥሯል። በአንድ በኩል የአውሮፓ መሪዎች የቆየውን ስርዓትና ሉዓላዊነት ለማስከበር ሲቆርጡ፣ በሌላ በኩል ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዓለምን ካርታ እንደ አዲስ ለመቅደድ የሚያስችል እጅግ አስገራሚ ፍላጎታቸውን ይዘው ወደ አደባባይ መጥተዋል። ይህ ፍጥጫ መላውን የምዕራባዊ ወታደራዊ ጥምረት ወይም ኔቶ የመፍረስ አደጋ ውስጥ ጥሎት የነበረ ቢሆንም ከትዕይንቱ ጀርባ ግን አንድ ብልህ መሐንዲስ የፖለቲካውን አቅጣጫ ወደማይገመት መስመር ቀይረውታል። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆኑን አይርሱ። ብዙዎች የትራምፕ ድምፅ አድማጭ ትራምፕ ዊስፐረር ኢን ቺፍ በሚል ስያሜ የሰጡት ማርክ ሩት ዛሬ በአውሮፓና በአሜሪካ መካከል እንደ ብቸኛ የመገናኛ ድልድይ ሆነው ብቅ ብሏል። የአውሮፓ መሪዎች በትራምፕ እብሪትና ባልጠበቁ የንግድ ታሪፎች ዛቻ ተስፋ በመቁረጥ ላይ ሳሉ፣ ይህ ሆላንዳዊ ዲፕሎማት ግን የፕሬዚዳንቱን ንዴት ወደ ስምነት የቀየረበት መንገድ የብዙዎችን ቀልብ ስቧል። ሩቴም ለ14 ዓመታት ኔዘርላንድን የመራ ወደ ስራው በብስክሌት በመሄድ የሚታወቅና የመግባባት ጥበብ ባለቤት ቢሆንም ከትራምፕ ጋር ያለ ግንኙነት ግን ከዲፕሎማሲ ወግ ያለፈና ጥልቅ ስሌት የታከለበት እንደሆነ ይነገራል። የግሪንላንድ ጉዳይ የኔቶን ሕልውና እስከ መፈተን ደርሶ ነበር። ትራምፕ ይህን የዴንማርክ ግዛት በኃይል ለመጠቅለል አሊያም በከባድ የንግድ ማዕቀብ አውሮፓን ለማንበርከክ ሲያስፈራሩም ቆይተዋል። ይሁን እንጂ ማርክ ሩት ከፕሬዚዳንቱ ጋር ካደረጉት ምስጢራዊ ውይይት በኋላ ትራምፕ ኃይል የመጠቀም አማራጮችን ሙሉ በሙሉ ሰርዘዋል። ከዚህም በላይ በአውሮፓ ሀገራት ላይ ተጥሎ የነበረው የታሪፍ ዛቻ እንዲነሳ መደረጉ ሩት በትራምፕ አስተሳሰብ ላይ ምን ያህል ተጽዕኖ እንዳላቸው ማሳያ ሆኗል። ይህ ድንገተኛ የትራምፕ አቋም ለውጥም ብዙዎችን የአውሮፓ መሪዎች ከአግራሞት ጋር እፎይታ እንዲተነፍሱ አድርጓቸዋል። ሩቲን ለትራምፕ የሚሰጡት ምላሽ አንዳንዴ ለነቀፌታ ቢዳረጋቸውም ውጤቱ ግን የሚናቅ አይደለም። ባለፈው ዓመት ትራምፕ በእስራኤልና በኢራን መካከል ያለውን ግጭት 2 ልጆች እንደሚጣሉ ነው ብለው በገለጹበት ወቅትም ሩቴ አባት አንዳንዴ ጠንከር ያለ ቋንቋ መጠቀም ይኖርበታል በማለት በቀል የታጀበና የትራምፕን ስሜት የሚገዛ ምላሽ ሰጥተው ነበር። ይህ አቀራረብ በትራምፕ ዘንድ ብልህ ሰው የሚል አድናቆትን አትርፎላቸዋል። ሩቴ በአውሮፓውያን ዘንድ ተወዳጅነት ባይኖራቸውም እንኳ ትራምፕን ወደ ድርድር ጠረጴዛ መመለስ መቻላቸው ብቻ የታሪክ ትልቁ የዲፕሎማሲ ድል ተደርጎ ይወሰዳል። በትራምፕና በሩቴ መካከል የተደረሰው የግሪንላንድ ስምምነት ዝርዝር ሁኔታ እስካሁን በሚስጥር ተይዟል። ሆኖም የኔቶ ቃል አቀባዮች እንደሚሉት ስምምነቱም የዴንማርክን ሉዓላዊነት የሚጋፋ ሳይሆን የአርክቲክ ቀጠና ደህንነትን በጋራ ለመጠበቅ ያለመ ነው። ትራምፕ ግሪንላንድን ከሩሲያና ከቻይና ስጋት ለመከላከል ያላቸውን ራዕይ ሩቴ ወደ ተግባራዊ የጸጥታ ትብብር ቀይሮታል። ይህ ማለት ትራምፕ የሚፈልጉትን ስልታዊ ቁጥጥር አግኝተዋል። አውሮፓ ደግሞ ክብሯንና ሉዓላዊነቷን አስጠብቃለች። ይህ በዳቮስ የታየው የፖለቲካ ትዕይንት ለዓለም አቀፍ ገበያና ለወታደራዊ ጥምረቱ ትልቅ ትርጉም አለው። ትናንትና የንግድ ጦርነትና የመከፋፈል ስጋት ውጥሮት የነበረው የአውሮፓና የአሜሪካ ግንኙነትም ዛሬ በማርክ ሩቴ ብልሃት ወደ አዲስ መግባባት ተሸጋግሯል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና የፊንላንዱ ስቱብ ትራምፕን በግል ግንኙነት ለመያዝ ጥረት ቢያደርጉም ማርክ ሩቴ ግን የፕሬዚዳንቱን ስብዕና በሚገባ በመረዳትና የትራምፕን ቋንቋ በመናገር ብቸኛው ተሰሚነት ያለው ሰው መሆኑን አረጋግጧል። አሁን ትኩረቱ ወደ ሐሙስ ዕለት የአውሮፓ ህብረት አስቸኳይ ስብሰባ ዙሯል። ምንም እንኳን ትራምፕ ኃይል አልጠቀመም ቢሉም የግሪንላንድ የዴንማርክና የአሜሪካ ድርድር ግን ገና በጅምር ላይ ነው። ሩቴ በትራምፕ በኩል ያመጡት ለውጥም ለኔቶ ጊዜ ሰላምን ቢሰጥም የፕሬዚዳንቱ አሜሪካ ትቅደም አሊያም አሜሪካ ፈርስት የሚለው መርህ ግን በቀጣይ ለሚፈጠሩ ውጥረቶች አሁንም እንደ መነሻ አድርጎ ይወሰዳል። የሩሲያና የኢራን ጥላ በቀጠናው ላይ ያንዣበበ ባለበት በዚህ ወቅትም የምዕራባዊ አንድነት መታደሱ ለዓለም ፖለቲካ ወሳኝ ክስተት ሆኗል። ማርክ ሩት ዛሬ ምስጢራዊነታቸው እንደጠበቁ ናቸው። የትራምፕን የትሩዝ ሶሻል ጽሑፍ አንብቡ በማለት ከጋዜጠኞች ጥያቄ ራሳቸውን ያገለሉት ሩቴ በትክክለኛው ሰዓትና በትክክለኛው ቦታ ተገኝተው የዓለምን ጂኦፖለቲካዊ መልክ ቀይረዋል። በዳቮስ የታየው ይህ ለውጥ ዲፕሎማሲ በአንድ ሰው ብልሃትና በትዕግስት እንዴት ታላላቅ ቀውሶችን ማስቀረት እንደሚችል የታየበት የታሪክ አዲስ ምዕራፍ ነው። በስዊዘርላንድ ተራራማ መንደሮችና በዳቮስ የበረዶ ሸለቆዎች ውስጥ የዓለምን የኃይል ሚዛን የገለበጠ አንድ ድንቅና ምስጢራዊ ትዕይንት ተከናውኗል። ዛሬ የምነግራችሁ ስለተለመደው የዲፕሎማሲ ግብግብ አይደለም። ዛሬ እያወራን ያለነው በቁጣና በእብሪት ተሞልተው ወደ አውሮፓ የገቡትን ኃያሉን ፕሬዚዳንት ዶናልድ ትራምፕን በአንዲት ቃልና በረቀቀ ብልሃት መግራት ስለቻለው አንድ ብልህ ሰው ነው። ስለ ማርክ ሩቴ ታሪክ ነው። ዓለም ትንፋሿን ዋጥ አድርጋ የኔቶ መፍረስና የአትላንቲክ ውቅያኖስ ወዳጅነት ማክተሚያ መቃረቡን በሰጋችበት በዚያ ወሳኝ ሰዓትም ከሰማይ በታች ማንም ያልጠበቀው ድንገተኛ ለውጥ ተከስቷል። የታሪክ መጋረጃው ተገልጧል። የትራምፕ ጆሮ ጠባቂ
አሊያም ትራምፕ ዊስፐረር ተብሎ የሚጠራው አዲሱ የዲፕሎማሲ ንጉሥ ዛሬ የዓለምን ካርታ ከታላቅ ጥፋት ታድጓል። ትዕይንቱ የሚጀምረው በዳቮስ በረዷማ ምሽቶች ላይ ነው። የአውሮፓ መሪዎች ልብ በጭንቀት ይርገበገባል። ምክንያቱም ዶናልድ ትራምፕ ግሪንላንድን በኃይል ወስዳሉ የሚል ዛቻ አዝለው ወደ ቤታቸው መጥተዋል። አውሮፓውያን በትራምፕ አንደበት የሚዘንበውን የስድብና የውርደት ናዳ ለመቀበል ራሳቸውን አዘጋጅተው ነበር። ትራምፕ እንደተጠበቀው በዳቮስ አዳራሽ ፊት ቆመው የአውሮፓን ባለሥልጣናት ክፉኛ ወርፈዋል። ግሪንላንድን የመጠቅለል ፍላጎታቸውንም ዳግም አንጸባርቀዋል። ነገር ግን በዚያው ቅጽበት የዓለምን የፖለቲካ ትኩሳት ዝቅ ያደረገ አንድ ድንገተኛ መግለጫ ተሰማ። ትራምፕ ግሪንላንድን ለመውሰድ ኃይል አልጠቀምም ሲሉ በይፋ አወጁ። ይህ ቃል ለአውሮፓውያን እንደ ሰማይ መና ነበር። የኔቶን ሕልውና አደጋ ላይ ጥሎ የነበረው ያ የበረዶ እሳተ ገሞራ በብላት እንዲቀዘቅዝም ተደርጓል። ነገር ግን ከዚህ ሁሉ ጀርባ ያለው ሚስጥር ምንድን ነው? ትራምፕን ሀሳባቸውን እንዲቀይሩ ያደረጋቸውስ ማን ነው? መልሱ አንድ ነው። እኚህ ሰው የኔቶ ዋና ጸሐፊ ናቸው። ከትራምፕ ጋር ካደረጉት ምስጢራዊ ስብሰባ በኋላ ዓለምን ያስገረመ ስምምነት ላይ መደረሱን አብስረዋል። ትራምፕ በአውሮፓ ሀገራት ላይ ሊጥሉት ያሰቡትን ከባድ የንግድ ታሪፍ ሰርዘዋል። ግሪንላንድን በተመለከተም አዲስ የትብብር ማዕቀፍ ተዘርግቷል። ይህ የዳቮሱ ተአምር የተፈጠረው በሩቴ ረቂቅ የዲፕሎማሲ ጥበብ ነው። ሩቴ ተራ ፖለቲከኛ አይደሉም። እርሳቸው ለ14 ዓመታት ኔዘርላንድን የመሩ በትዕግስታቸውና በብላታቸው የመስማማት መሐንዲስ ተብሎ የሚጠሩ የዲፕሎማሲ ጠቢብ ናቸው። ወደ ሥራ በብስክሌት የሚሄዱ ቅጥ ያጣ ትዕቢት የሌላቸው ሩቴ ዛሬ የትራምፕን እብሪት በፈገግታ ሰብረውታል። የሩቴና የትራምፕ ግንኙነት ጥልቅና ረጅም ታሪክ አለው። ሩቴ ትራምፕን እንዴት መያዝ እንዳለባቸው ጠንቅቀው ያውቃሉ። ባለፈው ዓመት በኔቶ ስብሰባ ላይ ትራምፕ በእስራኤልና በኢራን መካከል ያለውን ግጭት 2 ልጆች እንደሚጣሉ ነው ብለው በገለጹበት ወቅትም ሩቴ በአደባባይ የሰጡት ምላሽ ዛሬም ድረስ በዓለም ሚዲያዎች ይታወሳል። አንዳንዴ አባት ጠንከር ያለ ቋንቋ መጠቀም ይኖርበታል በማለት በቀልድ ትራምፕን አረጋግተዋል። ይህ አባት የሚለው ቃል በትራምፕ ልብ ውስጥ ትልቅ ቦታ ይዞ ቀርቷል። ትራምፕ በዳቮስ ንግግራቸው ላይም አንድ ብልህ ሰው አባታችን ነው ብሎኛል በማለት ሩቴን በአድናቆት ጠቅሰዋል። ሩት በአውሮፓውያን ዘንድ ትራምፕን ለምን ትከላከላለህ በሚል ትችት ቢሰነዘርባቸውም እርሳቸው ግን ትራምፕ እዚያ በመኖሩ ደስተኞች ልንሆን ይገባል ማለት የራሳቸውን ወዳጅነት አጽንተዋል። ይህ የሩቴ የፈገግታ ዲፕሎማሲ ወይም ቻርም ኦፌንሲቭ ውጤት አምጥቷል። ሌሎች መሪዎች እንደ ማክሮን ያሉ በትራምፕ ላይ ያላቸው ግንኙነት እየሻከረ ሲሄድ፣ ሩቴ ግን የትራምፕን ምስጢራዊ ጆሮ አግኝተዋል። የፊንላንዱ ፕሬዚዳንት አሌክስ ቱብና የጃፓኑ የቀድሞ መሪ ሺንዞ አቤ ትራምፕን በጎልፍ ጨዋታ ለመያዝ እንደሞከሩት ሁሉ ሩቴ ደግሞ በቃላትና በስነ ልቦና የበላይነት ትራምፕን አጥምደዋቸዋል። ሩቴ ለትራምፕ ያላቸው አክብሮትና አባት እያሉ መጥራታቸው ለብዙዎች አደባባይነት ቢመስልም በተግባር ግን የኔቶን መጋዘኖች በገንዘብ ሞልቷል። አሜሪካንም ከኔቶ እንዳትወጣ አድርጓል። ዛሬ ሩቴ በዳቮስ ያመጡት ድል የአውሮፓን የንግድ ጦርነት አስቀርቷል። ስለ ግሪንላንድ የተደረሰው ምስጢራዊ ስምምነት ይዘቱ ምንድን ነው? ምንም እንኳን ዝርዝር መረጃ ባይወጣም ሩቴ ግን የዴንማርክን ሉዓላዊነት አሳልፈው እንዳልሰጡ የኔቶ ቃል አቀባይ በይፋ አረጋግጠዋል። ይልቁንም ውይይቱ ያተኮረው በአርክቲክ ቀጠና ደህንነት ላይ ነው። ትራምፕ የግሪንላንድን መጠበቅ ይፈልጋሉ። ሩት ደግሞ ይህንን የትራምፕን ራዕይ በመላው አርክቲክ ላይ ተግባራዊ ለማድረግ መንገድ አመቻችቷል። ይህ ማለት አሜሪካ፣ ዴንማርክና ግሪንላንድ በአዲስ የደህንነት ትብብር ይሰራሉ ማለት ነው። ትራምፕ ዛሬም ደሴቷን የመቆጣጠር ፍላጎት ቢኖራቸውም በሩቴ ብልሃት ግን ጉዳዩ ወደ ረጅም የዲፕሎማሲ ድርድር ተሸጋግሯል። አደጋው ግን አሁንም አልቀረም። የአውሮፓ ህብረት መሪዎች ዛሬ አስቸኳይ ስብሰባ ጠርተዋል። ትራምፕ ኃይል አልጠቀምም ቢሉም ጫናቸው ግን አልበረደም። ሩቴ በበኩላቸው ዝምታ መርጧል። የትራምፕን የትሩዝ ሶሻል ጽሑፍ አንብቡ በማለት ወደ አሜሪካው ፕሬዚዳንት ጣታቸውን ቀስረዋል። ይህ ዝምታ ግን የድል ዝምታ ነው። ሩቴ በአሁኑ ሰዓት በአውሮፓና በአሜሪካ መካከል እንደ ብቸኛ ድልድይ ሆነው ቆመዋል። ፑቲን በአውሮፓ መከፋፈል ሲደሰቱ፣ ሩቴ ግን ትራምፕን ወደ አጋሮቻቸው በመመለስ የሩሲያን ተስፋ ያጨለሙ ይመስላሉ። የሚቀጥሉት ወራትም ለግሪንላንድና ለኔቶ ዕጣ ፈንታ ወሳኝ ናቸው። ድርድሩ ይቀጥላል። ትራምፕም የራሳቸውን ስሌት ማጤናቸውን አያቁሙም። ነገር ግን አንድ ነገር እርግጥ ነው። ማርክ ሩቴ ዛሬ ዓለምን ከታላቅ ጦርነትና ከኢኮኖሚ ውድቀት የታገደ የዲፕሎማሲው ጸጥተኛ ጀግና ሆኖ ወጥቷል። የፐርሺያና የሩሲያ ጥላ በቀጠና ላይ ባንዣበበም የአውሮፓና የአሜሪካ አንድነት ግን በሩቴ ብልሃት ዳግም ታድሷል። ዲፕሎማሲው በሺ የሚቆጠሩ መልክ አለው። አንዳንዴ በታንክ፣ አንዳንዴ በሚሳኤል፣ አንዳንዴ ደግሞ አባት በሚል ቀልድና በፈገግታ ታሪክ ይሰራል። ማርክ ሩቴ ዛሬ ያንን ታሪክ ሰርተዋል። የዳቮሱ የበረዶ ግግር ቀልጧል። የትራምፕ ቁጣም ለጊዜውም ቢሆን በርዷል። የሚቀጥለው የታሪክ ምዕራፍ ምን ይዞ እንደሚመጣ አናውቅም። ነገር ግን ዛሬ የዓለም ሰላም በማርክ ሩቴ እጅ በጥንቃቄ ተቀምጧል። ተዘጋጁ። ምክንያቱም የዲፕሎማሲው አዲሱ ንጉሥ ዛሬ
በዳቮስ ተወልዷል። ይህ በእንዲህ እንዳለ የኔቶ ዋና ጸሐፊ ማርክ ሩቴ ትራምፕ በግሪንላንድ ደሴት ላይ ያደረጉት ያለውን የይገባኛል ጥያቄ የአውሮፓን ትኩረት እንዳይከፋፍለው ስጋታቸውን ገልጿል። ሩቴ በዳቮስ በሰጡት አስተያየትም ምንም እንኳን የግሪንላንድ ጉዳይ በሰላማዊ መንገድ መፈታት ቢኖርበትም በአሁኑ ወቅት የኔቶ ቁጥር 1 ቅድሚያ የሚሰጠው ጉዳይ ዩክሬን መሆን እንዳለበት አሳስበዋል ሲል ሮይተርስ በዘገባው አስፍሯል። ትራምፕ ግሪንላንድን ለመቆጣጠር የሚያሳዩት ፍላጎትም በአሜሪካና በአውሮፓ መካከል ያለውን ግንኙነት እንዳያሻክረው የኔቶ መሪ ከትዕይንቱ በስተጀርባ እየሰሩ መሆኑን አረጋግጧል። ትራምፕ አይናቸውን በግሪንላንድ ላይ ጥለው የአውሮፓን ሉዓላዊነት ጥያቄ ውስጥ በከተቱበት በዚህ ወቅትም ሩቴ ቅድሚያ ለዩክሬን እንስጥ በማለት እየተማጸኑ ነው። ሩቴ እንደሚሉት ትራምፕ በግሪንላንድ ጉዳይ ከአውሮፓ ጋር የሚፈጥሩት ግጭት ፑቲንን ይበልጥ ያበረታተዋል፣ ኳሱን ልንጥለው እንችላለን በማለት ያስጠነቀቁት የኔቶ መሪ ማርክ ሩቴ የምዕራባውያን አንድነት በግሪንላንድና በዩክሬን ሽኩቻ ምክንያት ሊፈርስ እንደሚችልም አስጠንቅቀዋል። ትራምፕ ግን ደንታ የላቸውም። አሜሪካ ትቅደም በሚለው መርሃቸው አውሮፓን ለሩሲያ አሳልፈው ለመስጠት ምንም አይነት የሕሊና ጸጥታ እንደሌላቸው እያሳዩ ነው። የኔቶ ዋና ጸሐፊ ማርክ ሩቴ ዛሬ በዳቮስ ሳይቶ የማይታወቅ ጭንቀት ሆነው ቀርበዋል። ሩቴ እንደሚሉት ትራምፕ አይናቸውን በግሪንላንድ ላይ ጥለው ከአውሮፓ ጋር ከሚፈጥሩት የቃላት ጦርነትም ፑቲንን እያበረታታው ነው። ኳሱን ልንጥለው እንችላለን በማለት የተማጸኑት ሩቴ ትኩረታችን ዩክሬን ላይ መሆን አለበት ብሏል። ትራምፕ ግን ግሪንላንድን ለመቆጣጠር ያላቸው ፍላጎት የአውሮፓን አንድነት ከመሰረቱ እያናጋው ነው። አሜሪካና አውሮፓ በግሪንላንድ ጉዳይ ሲጣሉ፣ ፑቲን ግን በየቀኑ የዩክሬን ከተሞችን እየዋጡ ነው። ሩቴ ከትዕይንቱ በስተጀርባ ሆኖ ትራምፕንና አውሮፓን ለማስታረቅ ቢጥሩም ትራምፕ ግን አሜሪካ ትቅደም የሚለውን መርሃቸውን መተግበራቸውን ቀጥሏል። አውሮፓውያን ፑቲን ዛሬ ዩክሬንን ካሸነፈ ነገ ኔቶን ይመታል ብለው ቢጮሁም ሞስኮ ግን ይህ ተራ ተረት ነው በማለት ታጣጥለዋለች። ሩሲያ በአሁኑ ሰዓት በአውሮፓ የኢነርጂና የኢኮኖሚ መዋቅር ላይ ከፍተኛ ጫና እያሳደረች ሲሆን ትራምፕ ደግሞ በታሪፍ ጦርነት አውሮፓን እያዳከሟት ነው። ይህ የሁለት ወገን ጥቃት አውሮፓን ወደ ተንበርካኪነት እየገፋት ነው የሚሉ ብዙዎች ናቸው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ መሰናዶ በዚህ አብቅቷል። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁኑ። እስከ ቀጣይ ጊዜ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።